ሰላም እንደምናላችሁ ክብራትና ክብሯን ዛሬ ይዤላችሁ የቀረብኩት እንግዲህ ሀገራችን ላይ ብዛት ያላቸው የቻይና መኪኖች እየበዙ ነው። ሌሎችም የቶዮታን የቮልክስዋገንን የሌሎችን እየለጠፉ ብዛት ያላቸው ተሽከርካሪዎች ይሸጡ ነው። ነገር ግን ዓለም ላይ ኦሪጂናል የጃፓን ምርት የሆኑ የነ ቶዮታ ምርቶች አሉ። በዛሬዎቻችንም ከነዚህ መካከል አንዱ የሆነውን ቶዮታ አይጎ ኤክስ ሃይብሪድ የተባለ ተሽከርካሪ ያሳያችኋለሁ። ይህ ተሽከርካሪ በአሁኑ ሰዓት ላይ በዋነኝነት በኢሮፕ እየተሸጠ ነው የሚገኘው። ከትንሽ ጊዜ በኋላ ወደኛ ሀገር መምጣታቸው አይቀርም። ምክንያቱም ከሞይንኮ ጋር የኢሮፑና የኢትዮጵያው ኮንዲሽን ስላላቸው በቅርቡ ይገባሉ ተብሎ ከሚጠበቁ የሃይብሪድ ተሽከርካሪዎች መካከል አንዱ ነው እና የተሽከርካሪ ምን አይነት ነው? ምን የተለየ ነገር አለው? እንዲሁም ደግሞ ስለ መኪናው ከዚህ በፊት ሰምታችኋቸው የማታውቋቸውን አዳዲስ መረጃዎች ይዤላችሁ የቀረብኩት አዶኒያስ ነኝ። ከመረጃዎቹ ጋር አብሬያችሁ ቆያለሁ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ የቻናል ማለት በየዕለቱ አዳዲስ ከመኪና ጋር የተገናኙ መረጃዎችን ይዞላችሁ የሚቀርብ በኢትዮጵያ ውስጥ ብቻ ሳይሆን በዓለም ላይም ስለ መኪና እየተፈጠሩ ያሉትን የተለያዩ መረጃዎችን ይዛላችሁ የምንቀርብበት ቻናላችን ነው። ይህንን ቻናል አለመቀላቀል ንፉግነት ነውና በተለይ መኪና ማወቅ እየፈለጋችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሷችሁ የደወል ምልክቱን ከስር ተጫኗት። እንደምታውቁት በተለይ የነዳጅ መኪና ወደ ሀገራችን እንዳይገባ ከተከለከለ ጊዜ ጀምሮ ብዛት ያላቸው ወደ ሀገራችን የሚገቡ የተለያዩ ብራንድ ያላቸው የቶዮታን ጨምሮ የሚመረቱ ተሽከርካሪዎች እውነት ለመናገር ቶዮታ የሚያመርታቸው አይደሉም። እነ BZ3X፣ BZ3፣ BZ5 ደግሞ በቅርቡ ይመጣል ተብሎ የሚጠበቀው እነ BZ7 እውነተኛ ቶዮታ ምርት አይደሉም። ነገር ግን እኛ ሀገር ላይ እንደዚህ ይሁን እንጂ በተቀረው ዓለም ላይ ብዛት ያላቸው የቶዮታ ምርት ተሽከርካሪዎች በተለይ በሃይብሪድ መኪኖች በብዛት እየተሸጡ ነው የሚገኙት። ከነዚህ መካከል አንዱ ቶዮታ አይጎ ኤክስ ይባላል። የተሽከርካሪ እንግዲህ ቦዲ ታይፕ ኮምፓክት ክሮስኦቨር ኤስዩቪ የሚባል ነው። በሳይዛቸው ከክሮስኦቨር ኤስዩቪዎች ኮምፓክት የሚባል ትንሽ አነስ ያለ ተሽከርካሪ ነው። እኔ ይህን ተሽከርካሪ ሳየው እውነት ለመናገር ትዝ ያለኝ ቶዮታ አጊያ ትዝ የሚላችሁ ከሆነ የዚህ ቻናል ቤተሰብ ከሆናችሁ መጀመሪያ አካባቢ እኛ ሀገር ላይ ሲገቡ ያስተዋወቅናቸው እኛ ነን። ብዙም አልቆዩም ገበያ ላይ፣ ምክንያቱም የነዳጅ መኪኖች ስለሆኑ ስለተከለከለ። እውነት ለመናገር እነሱ መኪና ያላችሁ ሰዎች በጣም ታድላችኋል። ምክንያቱም መኪናው የቶዮታ ቪትስ ጥንካሬን በ2020 ሞዴሎች ይዞ የቀረበ ነው። በጣም ዘመናዊ አድርገው ነው ያቀረቡትና እነሱ ተሽከርካሪዎች ጋር የሚመሳሰል ነው ይሄኛውም ተሽከርካሪ። ይሄኛው ግን ከ2025 ዓ.ም ጀምሮ ነው መመረት የጀመረው። ያው የሚገጣጠመው በዋነኝነት ቶዮታ የተለያዩ ፕላንቶች አሉት። የጃፓን ውስጥ የሚገኛለ፣ ታይላንድ ውስጥ የሚገኛለ፣ ሳውዝ አፍሪካ የሚገኛለ። አሁን ደግሞ ይሄኛው በቼክ ሪፐብሊክ እነሱ ጋር ነው ይህን መኪና አምርታ ያቀረቡት። ግን ሙሉ ለሙሉ በቶዮታ የተመረተ ተሽከርካሪ ነው። እንደነዚህ አይነት ተሽከርካሪዎች በዋነኝነት የሚመረቱበት ዓላማ ለሲቲ ድራይቪንግ ማለትም ለከተማ ውስጥ አገልግሎት ናቸው። የነዳጅ አጠቃቀማቸው በጣም በቃ ነዳጅ አይነኩ የሚባሉ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ላይ ብዙ አይነት አማራጮች አሏቸው። በዋነኝነት ግን በሃይብሪድ በሚሆንበት ጊዜ በ1500 ሲሲ 3 ሲሊንደር የቤንዚን ሞተር የሚጠቀሙ ሲሆን አጠቃላይም ወደ 94 አካባቢ ፈረስ ጉልበት አላቸው። ከኤሌክትሪክ ሞተሩ ጋር ሲጨመር ደግሞ እስከ 116 የፈረስ ጉልበት ማመንጨት የሚችሉ በሳይዛቸው አነስ ያሉ ግን ጉልበታ የሚሆኑ ተሽከርካሪዎች ናቸው። ይህ ተሽከርካሪ ከውጭ ስታዩት ታዲያ ትንሽ ሊመስላችሁ ይችላል። መኪናው አጠቃላይ ርዝመቱ ግን ከ3.7 እስከ 3.8 ሜትር አካባቢ ነው። ዊልቤዝ የምንለው አለ። ዊልቤዝ ደግሞ እኛ ልንቀመጥበት የምንችለው አለ። ይህ ደግሞ ከ2 ሜትር አካባቢ ርዝመት ያለው ነው። በጣም ጥሩ የሚባሉ ናቸው። እነዚህ መኪኖች ስፋታቸው ወደ 1.7 ሜትር አካባቢና ሲሆኑ በጣም ዘመናዊ የሚባሉ ናቸው። ምን ዘመናዊ ያደረጋቸው ካላቸው የተገጠመላቸው ትራንስሚሽን ኢሲቪቲ የሚባሉ ትራንስሚሽን ናቸው። በተለይ ደግሞ የሚታወቅበት የቶዮታ ቢውልድ ኳሊቲ እነዚህ መኪኖችን ስፔሻል ያደርጋቸዋል ማለት ነው። ቶፕ ስፒድ እነዚህ መኪኖች ከፍተኛ ነው። እስከ 172 ኪሎ ሜትር በሰዓት መጓዝ ይችላሉ። ከ0-100 ኪሎ ሜትርም በ9.2 ሰከንድ ውስጥ መድረስ ይችላሉ። ከቻይና መኪና አንጻር እውነት ለመናገር ይህ ያን ያህል የሚያጓጓ ቁጥር አይደለም። ምክንያቱም እኛ ሀገር ላይ ያሉ አብዛኞቹ የቻይና ተሽከርካሪዎች ኪሎ ሜትራቸው ከ0-100 ለመድረስ በሚወስድባቸው ሰከንድ በጣም ወዲያው የመድረስ አቅም አላቸው። የነዳጅ አጠቃቀሙም ቢሆን በጣም ጥሩ የሚባል ነው። ነገር ግን ያ በጣም ኢምፕሬሲቭ የሚባል አይደለም። ይህ የሚሆንበት በዋነኝነት እነዚህ በኢሮፕ ላይ የሚቀርቡት ተሽከርካሪዎች እነዚህ በዋጋቸው ቅናሽ ተብለው የሚቀርቡት ያላቸው የነዳጅ አጠቃቀም በዋነኝነት ኢሚሽን ላይ ነው ፎከስ የሚያደርጉት። በዛ ምክንያት ነው ታዲያ የተሽከርካሪ ፉል ሃይብሪድ የሚባል ነው። ማለትም ራሳቸው ቻርጅ ማድረግ አይችሉም። ነገር ግን ራሱን በራሱ ቻርጅ እያደረገ መጓዝ የሚችል ነው። ብዙ ጊዜ ቶዮታ ይሄንን ስትራቴጂ የሚጠቀሙበት ሴፍ ነው ብለው ስለሚያስቡ ነው። ምክንያቱም ቶሎ የመበላሸት ሁኔታቸው እነዚህ የተሻሉ ናቸው ተብሎ ስለሚታሰብ እነዚህ ቶዮታ አይጎ ኤክስ የሚባሉ ሃይብሪድ ተሽከርካሪዎች የተሻለ ተፈላጊነታቸው በዚህ መልክ ስለሆነ የነዳጁን ስለሆነ በዋነኝነት የሚጠቀሙት የነዳጅ አጠቃቀማቸው የተሻለ እንዲሆን በማሰብ ነው እንጂ ረጃጅም ኪሎ ሜትሮችም በኤሌክትሪክ ኃይል ብቻ እንዲጓዙ አስበው አይደለም እነዚህ መኪኖች የሚያመርቷቸው። ወደ መኪናው ውስጥ የገጽታም ስገቡ አያሳፍራችሁም። ውስጥ የገጽታው በጣም ሌክዠሪ የሚባል አይደለም። ነገር ግን
ጥሩ የሚባል ነው፣ ምክንያቱም ከዋጋው አንጻር ማለት ነው። እነዚህ መኪኖች ያው ውስጥ ስገቡ ባለ 7 ኢንች ድራይቨር ዲስፕሌይ ታገኛላችሁ። ኢንፎቴመንት ስክሪን አለ፣ ዋየርለስ ስልክ ቻርጅ ማድረጊያ አለ። እንዲሁም ደግሞ የቶዮታ ሴፍቲ ሴንስ 3.0 እሱን የመሳሰሉ ሴፍቲ ፊቸሮችን በሙሉ አካተው ይዘው የቀረቡ ናቸው እነዚህ ተሽከርካሪዎች። እነዚህ መኪኖች ላይ በዋነኝነት ቻርጅ የሚያደርግበት የተገጠመለት ሁኔታ በሪጅን ብሬኪንግ አማካኝነት ነው እንጂ ቻርጅ የምታደርጉት አይደለም። ባትሪ ካፓሲቲውም በጣም ትንሽ የምትባል ነች። ኦልሞስት 1 ኪሎዋት አካባቢ 0.76 ኪሎዋት ምትሆነች። ይህንን የምታገኙት ወንበሩ ራሱ የኋላ ወንበሮች ላይ ነው። የነዳጅ አጠቃቀማቸው እንደነገርኳችሁ ጥሩ የሚባል ነው። በእኛ ኦልሞስት 10 ቤት የሚባሉ ናቸው። ከ15 በላይ መጓዝ የሚችሉ ናቸው። እነዚህ በሪጅን ብሬኪንግ አማካኝነት ቻርጅ ማድረግ የሚችሉ ናቸው። ታዲያ የተገጠመላቸው ትራንስሚሽን ምኑ ነው ዘመናዊ የሚያደርገው ካላችሁ እነዚህ መኪኖች ላይ ኢሲቪቲ ማለትም የቶዮታ ኢሲቪቲ ኤሌክትሮኒክ ኮንቲኒየስ ቫሪያብል ትራንስሚሽን ይባላል። ይሄ እንደሌሎቹ ከዚህ በፊት እንደነበሩት በጥርስ አይደለም። ከዚህ ይልቅ ኦልሞስት ቤልት ናቸው። እነሱ በቤልት አማካኝነት ነው መኪናው ጊር የሚቀያየረው ማለት ነው። አክሰለሬሽናቸው በጣም ስሙዝ ናቸው። ጥሩ ነገራቸው የነዳጅ አጠቃቀም የተሻለ እንዲሆን ያደርጋሉ። ጥገና ላይ የቶዮታዎች ይሻላሉ እንጂ ኒሳን መኪኖች በተለይ ሲቪቲ ትራንስሚሽን ኢሲቪቲ ትራንስሚሽን በሚገዙበት ጊዜ ትንሽ ማየት ይኖርባቸዋል፣ በጥንቃቄ ማየት ይኖርባቸዋል። ታዲያ ይህ ተሽከርካሪ የነዳጅ አጠቃቀሙ በከተማ ውስጥና ከከተማ ውጭ ልዩነት አለው። አጠቃላይ ግን በጣም ጥሩ የሚባል እስከ 27 ኪሎ ሜትር በሊትር የመጓዝ አቅም አለው በሃይብሪድ ሲሆን፣ በነዳጁ ሲሆን ቅድም የነገርኳችሁ ማለት ነው። ለምን ይህንን መኪና ሪቪው ሰራ ልትሉ ይችላላችሁ። ምክንያቱም እኛ ሀገር ውስጥ የገባ ተሽከርካሪ አይደለም። ነገር ግን በቅርቡ ይገባል ብዬ ያሰብኩባቸው የተለያዩ ምክንያቶች አሉ። ከዚህ በፊት እንደምታስታውሱት ከሆነ በድሮ ጊዜ በኃይለ ሥላሴ ጊዜ ገቡ የነበሩት አሜሪካ መኪኖች ነበሩ። ከዛ መቀጠል የሶቪየት ምርት የሆኑት ነበሩ። ሲቀጥል የጃፓን ተሽከርካሪዎች በብዛት በተለይ በሰከንድ ሃንድ በብዛት ገብተው ነበረ። ሲቀጥል ወደ ህንድ ሁላ ዞረን ነበረ። ኦልሞስት በቅርብ ጊዜ ወደ ሱዙኪ ዲዛየር ሌሎቹም ጋር እያየን ነበረ። የኤሌክትሪክ እና ሃይብሪድ ተሽከርካሪዎች በሚመጣበት ጊዜ ደግሞ ሙሉ ለሙሉ ወደ ቻይና እየሄደ ነው። ነገር ግን በአሁኑ ሰዓት ላይ ቢውልድ ኳሊቲ በጣም ኮንሰርን እየሆነ የመጣ ያለ ነገር ነው። መኪና በሚፈተሽበት ጊዜ ቢውልድ ኳሊቲያቸውን በደንብ ማስተዋል ትችላላችሁ። እኛ በየዕለቱ ነው መኪና የምንፈትሸው። ስንፈትሽ የምናገኛቸው ብዙ ነገሮች አሉ። ቢልድ ኳሊቲያቸው በጣም የወረዱ ተሽከርካሪዎች አሉ። ዋጋው ኦልሞስት 5 ሚሊዮን 6 ሚሊዮን ተጠርቶ ቢልድ ኳሊቲው ግን በጣም የወረዱ ተሽከርካሪዎች አሉ። እንደነሱ አይነት ችግሮች የሚያጋጥሙት በዋነኝነት የቻይና ማኒፋክቸሮች ሲያመርቷቸው አንዳንዶቹን እንደራሳቸው ሁላ የማያመርቷቸው አሉ። ለምሳሌ እነ ቼሪ እነ ፋው መኪና ተቀብለው የሌላ ብራንድ ገጣጥሞ በሚያቀርቡበት ጊዜና የራሳቸውን ብራንድ ገጣጥሞ አምርተው በሚያቀርቡበት ጊዜ ቢልድ ኳሊቲ በጣም ከፍተኛ ልዩነት አለ። ይህ እንግዲህ በአይናችን ያየነው ነው። ተመሳሳይ የሆኑ ተሽከርካሪዎች የቼሪ ምርት የሆኑ ዶሜስቲክ ማርኬት የሚሸጧቸው በጣም ልዩ ናቸው። የነፋው ልዩ ናቸው። ለእኛ ሀገር በፋው የቶዮታ ምርት የሆኑት በፋው ተገጣጥሞ የሚመጡት ያን ያህል አይደሉም። ስለዚህ ይህ ነገር ለማስቀረት ቶዮታ ሙሉ ለሙሉ እንደነዚህ አይነት ተሽከርካሪዎችን ዳይሬክት የመሸጥ አዝማሚያ እንዳላቸው በቅርቡ ገልጸው ነበር። በዛ ምክንያትም እንደነዚህ አይነት ተሽከርካሪዎች ወደኛ ሀገር ደግሞ ይገባሉ። ወደኛ ሀገር ሲገቡ ታዲያ አዲስ ነገር እንዳይሆንብን በማሰብ ነው ይህ ቪዲዮ የተሰራው። ታዲያ የተሽከርካሪ ዋጋው ስንት ነው ካላችሁ ኦልሞስት ከ22,000 የአሜሪካን ዶላር ጀምሮ ለገበያ ቀርበዋል። እንግዲህ እነዚህ ተሽከርካሪዎች እንደ ትሪማቸው ልዩነት ይኖራል። እኛ ሀገር ሲገባ ደግሞ ስንት ይገባል የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያቸው የነበርኩት አዶኒያስ ነኝ። ቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።